ሰላም ቅዱሳን እንዴት ናችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ቦታ ለእናንተ ይሁን። ዛሬ በመንፈሳዊ ሕይወታችሁ ላይ ትልቅ የሆነ ለውጥ ልታመጡበት የሚችሉትን ምክርና ከእግዚአብሔር ቃል የሆነ እውነታ ነግራችኋለሁ። እነዚህ ሶስቱን ነገሮች በማድረግ ብቻ መንፈሳዊ ሕይወታችሁ ሙሉ ለሙሉ ይቀየራል። ኢየሱስ ክርስቶስ ጌታ ነው። ሶስተኛው እጅግ ወሳኝና አስፈላጊ ስለሆነ እስከ መጨረሻው ድረስ ከኔ ጋር ቆዩ። ይህ መልእክት ላልሰማው ሰው እንዲሰማ ሼር በማድረግ አድርሱለት፣ ላይክ በማድረግ ጀምሩ። ኢየሱስ ክርስቶስ ጌታ ነው። በመጀመሪያ ደረጃ መንፈሳዊ ሕይወታችን የሚቀጥሉባቸው ነገሮች አሉ። በመንፈሳዊ ሕይወታችን ላይ ሁል ጊዜ መመገብና መጠጣት ያለብን ነገሮች። ማለዳ ተነስታችሁ ፊታችሁን ትታጠባላችሁ። ቀጥሎ ቁርስ ከተዘጋጀላችሁ ሄዳችሁ ትበላላችሁ። መሄድ ወዳለባችሁ ትሄዳላችሁ። ሰውነታችሁን ትመግቡታላችሁ። መንፈሳዊ ሕይወታችንም እንደዚሁ ነው። ስጋችን መመገብ እንደሚፈልገው መንፈሳዊ ሕይወታችንም መመገብ ይፈልጋል። ውስጣዊ መንፈሳዊ ሕይወታችን የሚራበውና የሚጠማው ነገር አለ። ያን የሚጠማውና የሚራበው ልትሰጡት ይገባል። አንድ ሰው ሱስ ካለበት ጠዋት ይነሳና፣ ለምሳሌ የሲጃራ ሱስ ያለበት ሰው ጠዋት ይነሳና ምን ይፈልጋል? ሲጃራ ይፈልጋል። ወዴት? ሱቅ ሊሆን ይችላል፣ ሩቅ ሊሆን ይችላል፣ ቅርብ ሊሆን ይችላል። ሲጃራውን አግኝቶ እስኪጠጣ ድረስ እስኪስበው ድረስ ያለበት ቦታ ደርሶ ሄዶ ምን ይላል? ያገኛል። ሲጃራው ምን ይላል? ያጨሳል። ከሱሱ ምን ይላል? ያገግማል ማለት ነው። አያችሁ፣ ሰው ስጋዊ የሆነውን ሱሱን ለማስታገስ ሩቅ መሄድ ካለበት ይሄዳል፣ ቅርብም መሄድ ካለበት ይሄዳል። መስዋዕት ከፍሎ ሱሱን ምን ይላል? ራሱን ያስታግሳል። ልክ እንደዚሁ መንፈሳዊ ሱስ እንዲይዛችሁ የሚያደርጉ መንፈሳዊ የሆኑ መንገዶችና እውነታዎች። እኔ አሁን ካልጸለይኩ ወይም ደግሞ መጽሐፍ ቅዱስን ካላነበብኩ አልችልም። ለምን? የመጽሐፍ ቅዱስ ሱስ አለብኝ፣ የመጸለይ ሱስ አለብኝ፣ ቸርች የሚሄድ ሱስ አለብኝ። አገልጋይ ስለሆንኩ ብቻ አይደለም፣ ለህይወቴ ይሄ ነገር ስለሚያስፈልግ ነው። ብዙ ወጣት አገልጋይ ስለሆነ ነው የሚያነበው። ብዙ ወጣት አገልጋይ ስለሆነ ነው የሚዘምረው። አገልጋይ ስለሆነ ነው መንፈሳዊ ነገር የሚያደርገው። መንፈሳዊ ነገር ለአገልጋዮች ብቻ እንደማያስፈልግ አንደኛ አስረግጬ ልነግራችሁ እፈልጋለሁ። መንፈሳዊ ነገር ለመንፈሳዊ ሰው በሙሉ ያስፈልጋል። ሐዋርያው ጳውሎስ በቆሮንቶስ በአንደኛ ቆሮንቶስ ምዕራፍ 3 ላይ እና ምዕራፍ 1 ላይ ሄዳችሁ ስታነቡ፣ ምዕራፍ 2 ላይ ሄዳችሁ ስታነቡ የሚያነሳቸው ነገሮች አሉ። ፍጥረታዊ ሰው አለ፣ መንፈሳዊ ሰው አለ። በክርስትና ውስጥ ደግሞ መንፈሳዊ ሕፃንነት ውስጥ ስጋዊ የሆነ ሰው አለ፣ ስጋዊ የሆነ ሰው አለ። ስለዚህ እኛ አሁን ከሶስቱ አንዱን ልላችሁ አልችልም። በጌታ ቤት ውስጥ ነን ያለነው። እኛ አሁን ከሁለቱ አንዱ ውስጥ ነው ያለነው። ከሶስቱ አንዱ ሳይሆን ከሁለቱ አንዱ ውስጥ፣ ከመንፈሳዊ ወይም ከስጋዊ ውስጥ ነው። ይህ መንፈሳዊ ማቹር ያደረገ የእግዚአብሔርን ፈቃድ የተረዳ በእግዚአብሔር መንፈስ ውስጥ ዘወትር የሚቆይ ከዓለም የሆነውን ሳይሆን ከእግዚአብሔር የሆነውን ነገር ለይቶ የሚያቀና በእግዚአብሔር መንፈስ የሚመራ ሰው ነው። ይህ ስጋዊው ደግሞ ሁል ጊዜ በራስ ወዳድነትና በስጋዊ ነገሮች በመጠቃት በዓለማዊ ነገር በመወሰድ የሚመላለስ አይነት ሰው። ስለዚህ እናንተ አሁን መንፈሳዊ ሰው ናችሁ። የሚያስብላችሁ አንድ ነገር ነው። የእግዚአብሔር ቃል የሚላችሁን ነገር በማወቅና ያን ነገር ተግባራዊ በማድረግ የእግዚአብሔር ቃል እንደሚላችሁ እንደዛ መሆናችሁና እንደዛ መመላለሳችሁ። ለምሳሌ በቅድስና መኖር አንደኛ የመንፈሳዊ ሕይወት ተግባር ነው። የእግዚአብሔርን ቃል በአግባብ ማጥናትና በአግባብ ማወቅ የመንፈሳዊነት አንዱ ደረጃ ነው። ስለዚህ እነኚህ ናቸው። ልጅ ናችሁ፣ እንደ ልጅ መመላለስ፣ ጸድቃችኋል፣ እንደ ጸደቀ ሰው መመላለስ፣ ጻድቅ ናችሁ፣ እንደ ጸደቀ ሰው መመላለስ፣ ተባርካችኋል፣ እንደ ተባረከ ሰው መመላለስ፣ ከዓለማዊነት መራቅና በመንፈሳዊ ሕይወት ውስጥ ራስን መጥመድ አንደኛ ነገር ነው ማለት ነው። ስለዚህ ወደ ሐሳቤ ልምጣላችሁ ሳላረዝመው ማለት ነው። በሕይወታችሁ ውስጥ መንፈሳዊ ሕይወታችሁን ልትለውጡ የሚጠቅማችሁ አንዱ የእግዚአብሔር ቃል። ይህ የእግዚአብሔር ቃል መንፈሳዊ ህይወታችሁን ሙሉ ለሙሉ ይቀይረዋል።
ትላንትና ስለ መንፈሳዊ ዓለም፣ ስለ እግዚአብሔር፣ ስለ መስቀሉ ስራ፣ ስለ መንፈስ ቅዱስ የማታውቁ ከሆናችሁ ይህንን ቃል በማንበብና በማጥናት መንፈሳዊ ህይወታችሁን ሙሉ ለሙሉ መቀየር ትችላላችሁ። ምናልባት ከዘፍጥረት ልትጀምሩ ትችላላችሁ፣ ወይም ደግሞ ከኤፌሶን ወይም ደግሞ ከማቴዎስ ወንጌል ወይም ደግሞ ከሮሜ ልትጀምሩ ትችላላችሁ። ይህ መጽሐፍ ቅዱስ ስታነቡ የእግዚአብሔር መንፈስ ስላለበት የምትገጸጹበት፣ የምትማሩበት፣ ልባችሁ የሚቀናበትና መንፈሳዊ ዓለም እግዚአብሔር ለእናንተ ያለው ምን እንደሆነ ታውቁበታላችሁ። በሰማይ አሁን ምን እየተከናወነ እንደሆነ መጽሐፍ ቅዱስ ይነግረናል ስታነቡት። በክርስቶስ ማን እንደሆናችሁና ምን እንደሆናችሁ መጽሐፍ ቅዱስ ይነግራችኋል ይህንን ስታጠኑ። ስለዚህ መንፈሳዊ ህይወትን የሚቀይረው ይሄኛው። ብዙ ሰው መንፈሳዊ ህይወትን የሚቀይረው የሆነ በጣም የሚጸልይ ሰውና የሚያነብ ሰው ይመስለዋል። የሚጸልይ ሰውና የሚያነብ ሰው ህይወቱ ላይ ነው የሚሰራው፣ ወይም ደግሞ የተካፈለውን የሚያካፍላችሁ። እናንተን መንፈሳዊ ሰው አያደርጋችሁ። እናንተን መንፈሳዊ ሰው የሚያደርጋችሁ የእግዚአብሔር ቃል ነው። ሐዋርያ ጳውሎስ ሲናገር እኔ ተከልኩ፣ አጵሎስ ጴጥሮስ ያጠጣ ነበረ፣ እግዚአብሔር ግን ዕለት ዕለት ምን ይል ነበረ? ያሳድግ ነበር ይላል። እድገት ያለው በእነዚህ ነገር ውስጥ ነው ማለት ነው። የተሰጣችሁን በመመገብ የተሰጣችሁን በመጠጣት እግዚአብሔር ደግሞ እድገቱን በቤታችሁ ምን ያመጣል? ዕለት ዕለት ያመጣል ማለት ነው። መተከል አለ፣ መጠጣት አለ፣ ቀጥሎስ ማደግ አለ። በመተከልና በመጠጣት በመብላት ሂደት ውስጥ እድገቱን የሚያፋጥነውና እድገቱን የሚያመጣው እግዚአብሔር ነው። እግዚአብሔር ደግሞ እድገቱን የሚሰጣችሁ ቃሉን በአግባብ ስታጠኑና በአግባብ ከቃሉ ጋር ስትቆዩ ነው። ከዚህ ቃል ጋር ፍቅር ይዞኛል የምትሉበት ጊዜ ይመጣል በኢየሱስ። ይህን ቃል ወደዋለሁ፣ ልክ እንደ ዳዊት ቃል ለመንገዴ ማብራት ለእግሬ ብርሃን ነው እንዳለ ቃልን ወደዋለሁ፣ ቃልን ለኔ ብርሃን ነው እንዳለ ቃል ለኔ ህይወት ነው እንዳለ ይህን ቃል ለእናንተ ህይወት መንፈሳዊ ህይወታችሁ ሙሉ ለሙሉ ይቀየራል። ስለዚህ ቃሉን በማጥናት የምትቀይሩት ነገር አለ። ለምሳሌ በኤፌሶን ምዕራፍ 6 ቁጥር 11 ላይ ሲናገር እንደዚህ የሚል ቃል አለ። ውጊያችን ከስጋና ከደም ጋር አይደለም ይላል፣ ከርኩሳን መናፍስት ጋር፣ በአየሩ ላይ ከሚበሩ አጋንንቶች ጋር፣ በምድር ላይ ካሉት ከአለቆችና ከገዢዎች ጋር ነው። ከዛ በፊት ምን ብሏል? በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የእምነትን ጋሻ ያዙ፣ የመንፈስን ሰይፍ ጨብጡ ይላል። ይህስ የእግዚአብሔር ቃል ነው ይላል። ስለዚህ የእግዚአብሔርን ቃል ስትታጠቁ በእርኩሳን መናፍስቶች እንዳትጠቁና በእርኩሳን መናፍስቶች እንዳትታለሉ በሽንገላው እንዳትወሰዱ ትሆናላችሁ። ለምን? እሱ የሚወረውረው ቀስት፣ እሱ የሚወረውረው ፍላጻ በእናንተ ላይ እንዳያርፍ የእምነት ጋሻ ይሆንላችኋል። የእግዚአብሔር ቃል ደግሞ ሊያጠቃችሁ ሲመጣ እንዳያጠቃችሁ ቀድማችሁ እንድታጠቁት ኃይል የሚሆናችሁና የመንፈስ ሰይፍ የሆነው የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ሰይጣን ምን ይለዋል? ይወጋዋል። እናንተን ሊወጋ የሚወረወረውን ቀስት ደግሞ የእምነት ጋሻ ሆኖ ይከላከላል። የእግዚአብሔር ቃል የሰላም ወንጌል ነው። የእግዚአብሔር ቃል የእምነት ጋሻ ነው። የእግዚአብሔር ቃል የመንፈስ ሰይፍ ነው። የእግዚአብሔር ቃል የጽድቅ ጥሩር ነው። የእግዚአብሔር ቃል የወገብ ላይ የምንታጠቀው የቀበቶ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የወንጌል ጫማ ነው ደግሞ በሁሉም ላይ የምንጨምርበት ቃል ነው። ይህ ቃል ይህን ነገር ይቀይርላችኋል፣ ሙሉ ለሙሉ ይቀይርላችኋል። ስለዚህ የእግዚአብሔርን ቃል ላነብ ስል ደግሞ እደክማለሁ የምትሉ ከሆነ አንደኛው የጠላት ሽንገላ ይሄ ነው ማለት ነው። ለምሳሌ ይህንን የእግዚአብሔርን ቃል ጠዋት ገና ስትነሱ ልታነቡት ትችላላችሁ፣ ስልካችሁን ሳትከፍቱ ወደ ስራ ሳትሄዱ። ሁለተኛ ገና ወደ መኝታችሁ ስትሄዱ ልታነቡት ትችላላችሁ። ብቻ አንድ ነገር እነግራችኋለሁ። ይህን የእግዚአብሔር ቃል የምታነቡ ፕሮግራም አድርጉና ጊዜ ያዙና ይህንን የእግዚአብሔር ቃል አጠናለሁ አነባለሁ በሉና ጊዜ ያዙና ግቡ፣ ማስታወሻ ያዙ። ከዛ ጸልያችሁ መጽሐፍ ቅዱሳችሁን ክፈቱ። እግዚአብሔር ይህንን ቃል ይከፍትላችኋል። ትልቅ ቦታ የምትደርሱበትን እውነት ሊሰጣችሁ ኢየሱስ ጌታ ነው። ሁለተኛ ደግሞ መጸለይ ነው።
መጸለይ። ጸሎት ሁሉን ነገር ይቀይራል። ጸሎት በዙሪያቸው ያለው ነገር ይቀይረዋል፣ ይለውጠዋል። መጸለይ 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 መጸለይ፣ ስትደክሙ መጸለይ፣ ስትበረቱ መጸለይ፣ ሲያቅታችሁ መጸለይ፣ ስታገኙ መጸለይ 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 መጸለይ፣ ሳታቋርጡ ምን በሉ ይላል? ጸልዩ ይላል። ስለዚህ መጸለይ ሁሉንም ነገር ይቀይራል። በምን ነው የምንጸልዩት? የት ነው የምንጸልዩት? እንዴት ነው የምንጸልዩት? መጽሐፍ ቅዱስ ውስጥ አለ፣ ግልጥ ነው። በአዲስ ኪዳን ውስጥ በመንፈስና በእውነት እግዚአብሔርን ስለምናመልክ ግዴታ ተራራ ላይ መውጣት የለባችሁ። ግዴታ ወደ ሸለቆ መውረድ የለባችሁ። ግዴታ ከሌሊቱ 9 ሰዓት መነሳት የለባችሁ። በምትችሉበት ሰዓትና አቅም ባላችሁ ሰዓት የእግዚአብሔር መንፈስ እናንተን ባነቃ ሰዓት በአልጋችሁ ላይም ሆነ ባላችሁበት ስፍራ በርከክ በሉ። እግዚአብሔር እንደገና የመታደስ መንፈስ ይሰጣችኋል። የዛን ሰዓት መንፈሳዊ ዓለም ይበራላችኋል። ይህን ስላችሁ ወደ ጸሎት ከገባችሁ በኋላ ከጸሎት የማትወጡበት አየር ይፈጠራል። በእናንተ ዙሪያ በእናንተ አካባቢ ያ ነገር ይፈጠራል። ህይወታችሁ ሙሉ ለሙሉ የሚቀይር መንፈስ ይመጣል። ስለዚህ መጸለይ ሲጀምሩ ነው ነገሮች የሚቀይሩ። ለመጸለይ ስታስቡ አይደለም፣ መጸለይ ሲጀምሩ ጳውሎስና ሲላስ የሆነ ጊዜ በፊልጵስዩስ ከተማ በታሰሩ ጊዜ በፊልጵስዩስ ሹማምንቶችና አለቆች እነዚህ በምድር ጌቶች በተገረፉና በተቀጠቀጡ ጊዜ ቁርጭምጭሚታቸው ደቆ ጉልበታቸው ታሞ በእግር ብረት በእጅ ብረት ከግንድ ጋር ተጠርቆ ታስሮ እያለ በመንፈቀ ሌሊት ሰው ህልም በሚያይበት ሰዓት እንደሚባለው ሰይጣን ልጁን በሚድርበት ሰዓት በሚባልበት ሰዓት ማለት በዛ ሌሊት እግዚአብሔር ምን ይል ነበር? ያመልኩት ነበር። በምን? በዜማ ጸልዩ። በምን? በዜማ። ከዚህ ጋር ያይዤ የምነግራችሁ መንፈሳዊ ህይወታችሁን የሚቀይረው ሶስተኛው ዝማሬ ነው። መንፈሳዊ ዜማ፣ መንፈሳዊ ቅኔ ነው። ኤፌሶን ላይ ይናገራል። በመንፈሳዊ ቅኔ እርስ በራሳችሁ ተነጋገሩ፣ በዜማ እግዚአብሔርን አመስግኑ፣ ሁልጊዜ ዘምሩ፣ እግዚአብሔርን ስለሁሉ በጌታችን በኢየሱስ ክርስቶስ ስለሁሉ አመስግኑ ይላል። በማመስገን በዝማሬ ውስጥ እያመሰግኑ እያለ እግዚአብሔር ይላል በዛ በመንፈቀ ሌሊት በዛ ቁስሉ በሚያማቸው ሰዓት አንገዳገደው የወይኑ መሰረት፣ ከዛ አናወጠው፣ እስራቸው ተፈታ። በዙሪያቸው ያሉ እስረኞች በሙሉ ይሰሙት ነበረ። ያንን ድምፅ በሚሰሙ ሰዎች ሁሉ እስራቸው ተፈታ፣ ቤቱ ተፈታ፣ ነፃ ወጡ። አሁን ከስር ነፃ መውጣት ብቻ አይደለም፣ እነሱ እግዚአብሔርን ነው እያመለኩ ያሉት። ብዙ ሰው አሁን ከስር ለመውጣት ነው የሚያመልከው፣ ከስር ለመውጣት ነው የሚዘምረው፣ ከሆነ ችግር ለመፋታት ነው የሚዘምረው። ለዛ ብላችሁ አትዘምሩ። ከችግራችሁ ነፃ ለመውጣት ብላችሁ አትዘምሩ። ከችግራችሁ ነፃ ለመውጣት ብላችሁ አታመልኩ። እግዚአብሔር ትልቅ ስለሆነ ብቻ አምልኩ። እግዚአብሔር ትልቅነቱን ሲገልጥላችሁ ችግሮቻችሁ በሙሉ ትንሽ ይሆናል። ህመማችሁ በሙሉ ትንሽ ይሆናል። ፍርሃታችሁ በሙሉ ትንሽ ይሆናል። ኢየሱስ ክርስቶስ ጌታ ነው እና በኢየሱስ ስም ጸልያለሁ። በሌሊቶቻችሁ ላይ በድካሞቻችሁ ላይ እግዚአብሔር መገኘት ይገለጣል። መንፈሳዊ ህይወታችሁ በኢየሱስ ስም ይቀየር። መንፈሳዊ ህይወታችሁ በኢየሱስ ስም ይለወጥ። አሁን አቅጣጫችሁ ይቀየር። ያደከማችሁ ይድከም። ያዛላችሁ በኢየሱስ ስም ይቆረጥ። አይናችሁን የጋረደ መንፈሳዊ ድንዛዜ ውስጥ ያስገባችሁ፣ መንፈሳዊ ዝለት ውስጥ ያስገባችሁ ዛሬ በኢየሱስ ስም የተወጋ ይሁን። በአየሩ ላይ የሚበሩ ክፉ መናፍስቶች፣ አጋንንቶች፣ እናንተን የሚያደክሙ የሚበሩ ፍላጻን የሚወረውሩ በጌታ በኢየሱስ ስም የሰይጣን ሽንገላ ከእናንተ ላይ በኢየሱስ ስም ይባረራል። ፈውስ ቢሆን ተቀበሉ በኢየሱስ ስም። ሰላም ቢሆን ተቀበሉ በኢየሱስ ስም። እረፍት ቢሆን ተቀበሉ በጌታ በኢየሱስ ስም። ነፃ መውጣት ይሁንላችሁ። እስራታችሁ ይፈታ። ጌታ ኢየሱስ ክርስቶስ ሆይ አመሰግናለሁ። ከኔ ጋር እስቲ ይህንን ጸሎት ጸልዩ። ኢየሱስ ጌታ ነው። ጌታ ሆይ አመሰግናለሁ። በዚህ ሰዓት የኢየሱስን ስም እየጠራው እባርክሃለሁ። ከስራቴ እንድፈታ ኢየሱስን በችግሬ ላይ በህመሜ ላይ እጠራዋለሁ። ኢየሱስ ኢየሱስ ኢየሱስ። በጌታ በኢየሱስ ስም ይህን ስም የጠራችሁ ነፃ መውጣት ሆኖላችኋል። ከችግራችሁ ከህመማችሁ በኢየሱስ ያው ስም ከበሽታችሁ ነፃ መውጣት ሆኖላችኋል። እወዳችኋለሁ። ስሙ የተባረከ ይሁን። ይህንን መልእክት ለብዙ ሼር አድርጉ። ብዙ መልእክት ብዙ ጥቅም ታገኙበታላችሁ። ይህንን ዩቲዩብ አብረን እንጠቀምበት፣ እናገልግልበት።
በዚህ አይነት መንፈሳዊ ህይወት ውስጥ ላላችሁ በእንደዚህ አይነት መንፈሳዊ ድካም ውስጥ ያላችሁ፣ መንፈሳዊ ዝለት ውስጥ ያላችሁ፣ መንፈሳዊ ተስፋ መቁረጥ ውስጥ ያላችሁ ስልኬ ከታች አለ፣ ልታናግሩኝ ትችላላችሁ። መጽሐፍትም የምታነቡበትን መንገድ አመቻችላችኋለሁ፣ የምትጸልዩበትን መንገድ አመቻችላችኋለሁ፣ እጸልይላችኋለሁ። ጌታ ኢየሱስ የተባረከ ይሁን። መውጣት ሆኖላችኋል። ተባረኩ።